ከገነት ንጋቱ ጋር የሰራነው አንድ ቪዲዮ ነበረ። ወንድ ወዳጅ ነኝ አለ። በስማ እኔም ቢሆን ይካፋኛል። ህመሜን በማስተማም ላይ ነኝ ያለሁት፣ ስቃይ ውስጥ ነኝ ያለሁትና አሁን በምትሰራቸው ፕሮግራሞች ሁሉ ተቃውሞ የሚያጣት ራሷን አርቲስት ብላ የምትጠራው ገነት ንጋቱ ዛሬም የአንድ ወገኖችን ቁጣ ቀስቅሳ ይባስ ብሎ ነገሩ ወደ ከባድ ክስ አምርቷል። ገነት ንጋቱ የምትባየው ሴት ግን ምንድነው ችግርሽ? ጤነኛ ነሽ? በእምነት ተቋማት ላይ ጅምላ ፍረጃ፣ ጥላቻን ፈጥር ኢንተርቪው የወንጀል ተጠያቂነት እንደሚያስከትል ያውቃሉ። ከወራት በፊት አርቲስት ነጻነት ወርቅነህ ባረፈበት ዕለት ከደረጃ ኃይሌ ጋር ያደረገችውን የግል የስልክ ልውውጥ በቪዲዮ ቀርጻ ማህበራዊ ሚዲያ ላይ በመልቀቋ ከባድ ተቃውሞ ገጥሟት የነበረችው ገነት ዛሬም ከወራት በኋላ በገጿ ላይ ያጋራችው ቪዲዮ ይባስ ብሎ የሰጠችው የቪዲዮ ርዕስ የፕሮቴስታንት አማኞችን ሲያስቆጣ ሌሎችን ደግሞ አጀብ ያስባልና ለመስማት የሚሰቀጥጥን ጉዳይ በገጿ ማጋራቷ እንደስካሁኑ በትችት ብቻ ሳይሆን የቤተ እምነትን ስም ጥላሸት በመቀባት በሚል ከባድ ክስ እንዲመሰረትባት ምክንያት ሆኗል። ይህንን የሰማው አርቲስቱ የሰጠውን ምላሽ እናስደምጣችሁ ነው። ሰላም በመላ ዓለም የምትገኙ ውድ ኢትዮጵያውያን፣ በሰሞኑ ከገነት ንጋቱ ጋር የሰራነው አንድ ቪዲዮ ነበረ። እዛ ቪዲዮ ላይ ለመሆኑ በለቀቀችው ቪዲዮ ላይ ምን አይነት ጉዳዮችን ቢያወሩና ምን አይነት የቪዲዮ ርዕስ ቢሰጡት ይሆን ካላችሁ ዝርዝር መረጃውን በውል አጠናቅረን ይዘንላችኋል። የአርቲስት በተደጋጋሚ ቆንጆ ነኝ፣ መልኬን አይተው ሰውነቴን ወደውት ምናምን እያለ ከወንድ ልጅ የማይጠበቅ ንግግር በተደጋጋሚ ያስደመጠን ቆይሱ ከሌሎች ወንዶች በምን ተለይቶ ነው? እነዚህ ሁሉ ግብረ ሰዶሞችና የብልግና ፊልም የሚያሰሩ ድርጅቶች የሚያናግሩት። እሱ እንደሚለው ቁንጅናው ከሆነ መቼስ ሀገሪቱ ላይ በርካታ እሱን መሰሎች ወንዶች አሉ። ዝነኛ ስለሆንኩ ነው ካለም በዝና ከሱ የበለጡ አርቲስቶች አሉ። ታዲያ ለነዚህ አጸያፊ ሰዎች ቅርብ የሆነው ይህ አርቲስት ራሱ ምን ያክል ንጹህ ነው? የትና ከማን ጋር ቢውል ነው እነዚህ ሁሉ እርኩሰትን እንደመደሰች ያደረጉ ሰዎች ከሱ ጋር የተለየ ፍላጎት ያላቸው በሚል ከባድ ጥያቄ ለራሱ ለአርቲስት አንተነህ እንዲቀርብበት ምክንያት የሆነው ከገነት ንጋቱ ጋር ያደረጉትና ለትውልድም ሆነ ለፕሮቴስታንት አማኞች ሳይጨነቁ የለቀቁት ይህ ቪዲዮ ስለምን ቢያወራ ነው ካላችሁ በቪዲዮ ላይ የተነሱትን ጥዩፍ ጉዳዮች በወፍ በረር እናስደምጣችሁና አንተነህ በዚህ ጉዳይ የሰጠውን ምላሽና ወደ ሁለቱ ኃላፊነት ስለጎደላቸው አርቲስቶች እንመለስበታለን። እናንተ ብቻ እንደተለመደው ላይክና ሰብስክራይብ ሚሉ ነጭና ቀይ ቀለሞችን መታ ያደረጋችሁ አብራችሁን ጥቂት ዝለቁማ። ከ60 በላይ ተወዳጅ ማስታወቂያዎችን ሰርቻለሁ የሚለው ተዋናይና ሞዴል አንተነህ ላለፉት ዓመታት በህመም ተዳክሞ ቤት በዋለባቸው ጊዜያት በሃይማኖት ስም የቀረበለትን አስደንጋጭ የብልግና ጥያቄና ታዋቂው ፓስተር ስላለው አሳፋሪ ነገር ሲናገር ባለው መልክና ተክለ ቁመና የተነሳ በወንዶችና በሴቶች በኩል ለተለያዩ ያልተፈለጉ የፍቅር ጥያቄዎችና ትንኮሳዎች ተጋልጫሉ የሚለው አንተነህ በቃለ መጠይቁ ላይ ካነሳቸው አስገራሚ ገጠመኞች መካከል አንድ ግለሰብ ለስራ ጉዳይ ነው በሚል ስልኩን አግኝቶ ከቀጠረው በኋላ አርቲስቱ እንደገለጸው ግለሰቡ እኔ ጌ ነኝ፣ የፈለከውን ነገር አደርግልሃለሁ፣ መኪናም እገዛልሃለሁ፣ ብቻ የኛን ማህበር ተቀላቀል በማለት ጥያቄ አቅርቦለት አንተነህ ግን በዚህ ንግግር በመደንገጥ ቦታውን ጥሎ መውጣቱን ይናገራል። በተጨማሪም ሌላ በፌስቡክ በሚያውቀው ግለሰብ በኩል ወደ ኢትዮጵያ የሚመጣ የማውቀው ሰው አለ፣ አግብቶህ ወደ አሜሪካ ይወሰድህ የሚልና መሰል አሳፋሪ ጥያቄዎች በተደጋጋሚ እንደሚቀርቡለት ገልጿል። እነዚህ ገጠመኞች በተለይ አርቲስቱ አሁን ካለበት የወገብ ዲስክ ችግርና ድብርት ጋር ተዳምሮ በህይወት ውስጥ አስቸጋሪ ህይወትን እንዳሳለፈ ይናገራል። አርቲስቱ ካጋራቸው ገጠመኞች መካከል እጅግ አስደንጋጩና በማህበራዊ ሚዲያ ከፍተኛ ውዝግብ ያስነሳው ታዋቂ ፓስተር ነኝ ካለ ግለሰብ ጋር የገጠመው ነገር ነው። አርቲስቱ እንደገለጸው ግለሰቡ መጀመሪያ የቀረበው በፌስቡክ አማካኝነት አርቲስቱ መታመሙን በሚዲያ ተናግረው ስለነበር ለጤናው አይዞ ለማለትና ጸሎት ለማድረግ በሚመስል መልኩ ነበር። አንተነህ ስለገጠመኙ ሲገልጽ ግለሰቡ በቀን 2 ጊዜ እየደወለ እጅህን የሚያም ቦታ ላይ አድርግ እያለ ይጸልይልኝ ነበር። እኔም ኦርቶዶክስ በሆንም የእግዚአብሔርን ቃል የሚሰብክን ሰው የመስማት ችግር ስለሌለብኝ በቅንነት እቀበለው ነበር ብሏል። ይሁን እንጂ ሂደቱ እየቆየ ሲሄድ ግለሰቡ ስለ ፍቅር ህይወቱ መጠየቅ እንደጀመረና በመጨረሻም ያልተጠበቀ ማንነቱን እንደገለጠበት ተናግሯል። አንተነህ በንግግሩ የሆነ ሰዓት ላይ የምነግርህ ነገር አለ አለኝና እኔ ወንድ ወዳጅ ነኝ፣ አንተንም ወድጄና አፍቅሬህ ነው አለኝ። ይሄኔ በድንጋጤ በኢየሱስ ስም ነው ያልኩት ይላል። አንተንም እኔ ወድጄህ ነው፣ በጣም አፍቅሬህ ነው።
አንተ እኮ ፓስተር ነህ እንዴት እንዲህ ትላለህ ስለው ወድጄ አይደለም እባክህ ሚስጥሬን ጠብቅልኝ በማለት ተማጸነኝ ማለቱን ገልጿል። አርቲስቱ ይህ ድርጊት በአንድ እምነት ብቻ ላይ የተወሰነ እንዳልሆነ ሲገልጽ እንዲህ ያሉ ሰዎች በጴንጤውም በኦርቶዶክሱም በሙስሊሙም ውስጥ ተሰግስገው ይገኛሉ ብሏል። እየሰበኩ የሚሰብኩትን የማይኖሩ ብዙ የሃይማኖት ሰዎች አሉ ሲልም በደፈናው በምሬት ተናግሯል። አንዳንድ አካላት ከፍተኛ መጠን ያለው ገንዘብ ሊከፍሉት ቃል በመግባት የማይሆን የብልግና ፊልም ስራልን የሚል ጥያቄ አቅርበውለት እንደነበርም ከዚህ በፊት ተናግሯል። ይሁን እንጂ አንተነህ ይህንን ለሞራልና ለባህል የማይመጥን ጥያቄ ውድቅ ማድረጉንና ለክብሩ ሲል በገንዘብ እንደማይደለል በቃለ መጠይቁ ላይ አብራርቷል። ታዲያ ይህንን ቃለ መጠይቅ የያዘ ቪዲዮ በገነት ንጋቱ ገጹ ላይ ግብረ ሰዶሙ ታዋቂው ፓስተር አስቸገረኝ በሚል የተጋነነ ርዕስ ተለቀቀ። ይህም በኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ዘንድ ከፍተኛ ተቃውሞና የህግ ክስን አስከትሏል። የዚህ ሁሉ መነሻ እንግዲህ እሱ እንደሚለው ፓስተሩ በጣም ታዋቂ ሰው ነው፣ አሁን ፎቶውን ባሳይሽ ታውቂዋለሽ ይላታል። ይህንን ሲል በርካታ ሰው የሚያውቃቸውን ፓስተሮች ሁሉ እያሰበ እገሌ ይሆን የሚል የፕሮቴስታንት ሰባኪዎችን በጥቅሉ የፈረጀና የቤተ እምነቱን ስምም ያጠለሽ ነው ተብሏል። በነገራችን ላይ በቪዲዮ ውስጥ እንደዚህ አይነት ሰዎች በሌሎችም ቤተ እምነቶች ላይ እንዳሉ ቢገልጽም እንደ ርዕስ የተጠቀመችው ግብረ ሰዶሙ ታዋቂው ፓስተር አስቸገረኝ የሚለው ሐሳብ የዚህ ሁሉ ክስ መነሻ ሆኗል። ገነት ለቪዲዮቿ በምትሰጠው ርዕስም መነጋገሪያ ስትሆንና ተቃውሞ ሲነሳባትም የመጀመሪያው አይደለም። ከዚህ በፊት ዳኒ ሮስት የተባለን ቲክታከር አቅርባ የቪዲዮውን ርዕስ ከድሃ ቆዳ የተሰራ ልብስ በሚል አየር ላይ ካዋለችው በኋላ በተነሳባት ተቃውሞ ምክንያት ርዕሱን ለመቀየር ተገዳለች። ከወራት በፊትም እንዲሁ ስለ ነጻነት ወርቅነህ የሰራችውን ቪዲዮ ለማጥፋት ተገዳ ነበር። የዛሬውን ለየት የሚያደርገው ጉዳዩ በቤተ እምነት ደረጃ ክስ መመስረቱ ነው። ካውንስሉ ባወጣው መግለጫ ግለሰቦቹ በማስረጃ ያልተደገፈና የእምነቱን ተከታዮች ገጽታ የሚያበላሽ መረጃ በጅምላ አሰራጭተዋል ሲል የወቀሰ ሲሆን ድርጊቱ ሆን ተብሎ በቤተ ክርስቲያን ላይ ጥላሸት ለመቀባት እየታለመ ነው ተብሏል። ይህንኑ ተከትሎ ጉዳዩ በማህበራዊ ሚዲያ ላይ ሰፊ የመነጋገሪያ አጀንዳ የሆነ ሲሆን ብዙዎች አርቲስቱ የተናገረው እውነት ከሆነ ሌሎች ሰለባ እንዳይሆኑ ለመታገል ሲባል የግለሰቡ ማንነት በግልጽ ሊታወቅ እንደሚገባ፣ መረጃው ሐሰት ከሆነ ግን በእምነት ተቋማት ላይ የሚደረግ ስም ማጥፋት በቸልታ መታየት እንደሌለበትና ሕጋዊ ተጠያቂነት ሊሰፍን እንደሚገባ በጽኑ እያሳሰቡ ይገኛሉ። ይህንን ተከትሎ አርቲስቱ ከሰዓታት በፊት በሰጠው ምላሽ በፌስቡክ አናገረኝ ያለው ሰው ቃለ መጠይቁ ላይ ከገነት ጋር ሆኖ እንደተናገረው አሁን ባሳይሽ ታውቂዋለሽ እንዳለው ሰውየው ታዋቂ ፓስተር ሳይሆን የፌስቡክ ስሙ ፕሮፊት ስለሚል ነው። እኔ የማንንም ሃይማኖት ጥላቻ የለብኝም ሲል ጉዳዩን ለማለስለስ ቢሞክርም አሁንም ግን ታዋቂ ያለው ፓስተር ታዋቂ ላይሆን እንደሚችልና ጉዳዩ ከተፈጠረው በላይ በቃለ መጠይቁ ላይ የተጋነነና ለክስ የሚዳርግ ጉዳይ ሳይኖረው እንዳልቀረ ብዙዎችን ያስማማ ጉዳይ ሆኗል። ይህም ፓስተር የተባለው ፕሮፌት የሚል ነው የፌስቡክ አካውንት። ወደ ሌላ ነገር ሲገባ ሁሉንም ነገሮችን ፎርማት አድርጎ ለምን ይሄ ነገር ይመጣል ብዬ አልጠበቅኩም። እያንዳንዱ ነገር ሪከርድ አደረግ ነበር ወይም ስክሪንሾት አደረግ ነበርና ታዲያ እንግዲህ በገነት ንጋቱና በአንተነህ ታርቁ ቃለ መጠይቅ ዙሪያ የሚሰጡት አስተያየቶች የተለያዩ ሲሆኑ አርቲስቱ በራሱ ከእንደዚህ አይነት ነገሮች ምክንያት ጽዱ እንደሆነ መጣራት አለበት የሚሉ ወገኖችም ተበራክተዋል። በመቀጠልም እንደነዚህ አይነት ቪዲዮዎች ሲሰሩ መታሰብ ያለበት ነገር ምን ይጠቅማሉ የሚለው ነው። ይህ ማለት እኮ ሰዶማውያን ስፖንሰር አድርገው የሚያሰሩት አይነት ቪዲዮ ነው። እንዴት ካላችሁ የነሱ የመጀመሪያው ዓላማ ሰው ይሄን ነገር በጆሮ እንዲላመደው ማድረግ ነው የመጀመሪያ ዓላማቸው። አሁን የተመሳሳይ ጾታ ፍላጎት ስላላቸው ሰዎች ሲነሳ እንደ ድሮ የሚደነግጥ ሰው አለመኖሩም የዚህ ውጤት ነው። አይ ቪዲዮ ማስተማሪያ እንዲሆን ነው ከተባለም እንደዚህ በጅምላ ፍረጃ ፓስተር ነው ወታደር ነው እያሉ ሳይሆን ያለውን ማስረጃ አቅርቦ ለፖሊስ ጠቁሞ እርምጃ ከተወሰደበት በኋላ መቶ ቢያወራ አስተማሪ ይሆን ነበር። አሁን ግን እሱ እየነገረን ያለው ነገር ወጣቱ የነሱ አባል ቢሆን ምን ያክል ብር እንደሚያገኝ፣ ውጭ ሀገር ሊወስዱት እንደሚችሉና መኪና ሊገዙለት እንደሚችሉና ሀገሪቱ ላይ እንዴት እንደበዙ ምናምን ነው። ይሄ ደግሞ ይሄንን በሃይማኖትም በህግም በባህልም የተወገዘባት ሀገር ላይ ለምንኖር ሰዎች ጆሮአችንን ጸያፍ ነገር ከማለማመድ ውጪ ጥቅሙ እምብዛም አይታይም። ታዲያ እናንተስ የምንወዳችሁ ተመልካቾቻችን በዚህ ጉዳይ ሐሳባችሁ ከወዴት ነው? ምን ትሉ ይሆን? ከተነሳበት ተቃውሞ ጋር ተያይዞ አርቲስቱ የሰጠውን ምላሽስ ምን ያክል አጥጋቢ ነው ትላላችሁ? አስተያየታችሁን በኮሜንት ላይ አጋሩን። የምንወዳችሁ ለዛሬ ያዝንላችሁ ቪዲዮን ይመስል ነበር። ቪዲዮውን እንደወደዳችሁት ምንም ጥርጥር የለንም። ስለዚህ ቪዲዮ ላይክ ማድረግ አትርሱ። ጥንቅራችንን እስከ ማብቂያው ስለታደማችሁልን ላቅ ያለ ልባዊ ምስጋና እንጀባ እያልኳችሁ በቀጣይ በተሻለ ጥንቅር እስከምንገናኝ ሰላማችሁ ብዝት ይበልልኝ። ቸር ቆዩልኝ።